ቀይ ባህር የኢትዮጵያ የህልውና ጉዳይ ነው። የኢሳያስ ዶክትሪን አስቸግሮናል። ዶክተር ጌዲዮን ጢሞቴዎስ በአስመራ ነርቭ የነካ አጀንዳን ቀስቅሰዋል። በወፍ በረር እንመለከተዋለን። በሱዳን ተደረገ የተባለው የኤርትራ የፋኖና የሸኔ መሪዎች ስብሰባም ሌላኛው ትኩረታችን ነው። ፕሮፌሰር ብርሃኑ ነጋ በፓርላማው የገጠማቸውን ፈተናም በዝርዝር የምንመለከተው ይሆናል። እንደዚሁም በመሃል ቦሌ የተፈጸመው ግድያ በስተመጨረሻም ከዓመት በኋላ ፍርድ ተሰጥቶታል፣ እንመለከተዋለን። በዩጋንዳ የባህር በር ማስፈራሪያ ስጋት ውስጥ ስለገባችሁ ኬንያም የምንላችሁ ይኖረናል። ጤና ይስጥልን። የሰዓቱን ዜናችንን ጀምረናል። የተከበራችሁ የሸገር ታይምስ ቤተሰቦች በመግቢያችን ላይ ያደመጣችሁት አበይት ነጥቦችን ነው። ዝርዝር መረጃዎችን እንደሚከተለው እናጋራችሁ። ወደ ቀዳሚው ጉዳያችን እናምራም። ቀይ ባህር የኢትዮጵያ የህልውና ጉዳይ ነው። ዶክተር ጌዲዮን ጢሞቴዎስ የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ብዙዎችን ባነጋገረው የውጭ ጉዳይ ፖሊሲ ፎረም ላይ እንደተናገሩት በቀይ ባህር ዘላቂና አስተማማኝ የባህር በር ማረጋገጥ አፋጣኝ ለነገ የማይባል ጉዳይ ነው ብለዋል። ይህ ለኢትዮጵያ የህልውና ጥያቄ ነው ሲሉም ተደምጠዋል። ዶክተር ጌዲዮን ጢሞቴዎስ ሲቀጥሉም ከ150 ሚሊዮን በላይ ህዝብ ያላት ኢትዮጵያ የኢኮኖሚ እድገቷንና ልማቷን ለማስቀጠል የግዴታ አስተማማኝ የባህር በር ያስፈልጋታል ብለዋል። ኤርትራን በተመለከተ ሲናገሩ የሁለቱ ሀገራትን ዘመናት የተሻገረ አለመግባባት በ5 ወሳኝ ምክንያቶች ሳቢያ የተፈጠረ ነው ያሉ ሲሆን በዋናነት ግን የኢሳያስ አፈወርቂ ዶክትሪን ሲሉ የገለጹት አጀንዳ ቀዳሚ ነው። ፕሬዝዳንት ኢሳያስ አፈወርቂ ከልክ ባለፈ መጠን በኢትዮጵያ የውስጥ ጉዳይ ጣልቃ ለመግባት የሚያደርጉት እንቅስቃሴ በኤርትራ ሉዓላዊነት እየተኮፈሱ ከኢትዮጵያ ኢኮኖሚና የፖለቲካ ሂደት ደግሞ መቋደስ አለብኝ የሚለው ፖሊሲ ከሀገሪቷ ገዢው መንግስት ጋር አብሮ ለመስራት አስቸጋሪ ሆኗል ያሉት። ይህ ካልተሳካ ደግሞ በኢትዮጵያ መተራመስ፣ መዳከምና መበታተን እጠቀማለሁ የሚለው ዶክትሪኑ አካል አሁን የአዲስ አበባን ትዕግስት መፈታተን ላይ ደርሷልም ሲሉ አክለዋል። ሚኒስትሩ ጌዲዮን ጢሞቴዎስ ሲቀጥሉ ኤርትራን በተመለከተ የኢትዮጵያ መንግስት ከልክ ያለፈ ትዕግስት አሳይቷል ነው ያሉት። ነገር ግን ይህ እየተተነኮስን በትዕግስት የማለፍ አቀራረባችን ከዚህ በኋላ አይቀጥልም ሲሉም አስምረውበታል። ከዚሁ ጋር ወደ ተያያዘው ሌላኛው መረጃችን ስናመራ በሱዳን ተደረገ የተባለው የኤርትራ የፋኖና የሸኔ መሪዎች ስብሰባ እያነጋገረ ነው። ዘኢኮኖሚስት ኢትዮጵያን በተመለከተ ሰፊ ዘገባ አሰራጭቷል። ዘገባው እንደሚለው ከሆነ ኢትዮጵያ ወደ አዲስና አስፈሪ ጦርነት ለመሸጋገር ጫፍ ላይ ደርሳለች ይላል። ታዋቂው ጋዜጣ ይህንን የሚጮህ አርዕስት ይዞ ለመውጣት የተገደደው በኢትዮጵያ ተሰባሪ የሆነ ሰላም፣ በፍጥነት እየተቀያየረ የመጣ የኃይል አሰላለፍና የኢትዮጵያ በቀይ ባህር ይገባኛል ብላ የመዘዘችው የባህር በር ካርድ ያስከተሉትን ፍጥጫ መዘርዘር ነው። በፕሪቶሪያው ስምምነት ሰራዊቱ እንዲበተን ትጥቁንም እንዲፈታ ተስማምቶ የነበረው ህወሓት ከ2 ዓመታት በኋላ በነበረበት ቁመና ቀጥሎ ዳግም የፌዴራል መንግስት የጸጥታ ስጋት ሆኗል ባይ ነው ዝርዝር ዘገባው። ይህ ኃይል አሁን ባለበት ቁመና በሀገር ውስጥም ሆነ በውጭ አዳዲስ አጋሮችን እየፈጠረ ይገኛል ያለው ዘኢኮኖሚስት የኤርትራ መንግስት ጋር በሰሜኑ ጦርነት የነበረውን ስር የሰደደ ጠላትነትን በማይታወቅ ስምምነት ሽሮም አሁን ወዳጅ ሆኗልም ሲል ይገልጻል። የኤርትራ መንግስት በኢትዮጵያ የባህር በር ይገባኛል ጥያቄ አሰብን እቀማለሁ በሚል ስጋት እንዲጠፋ ከሚፈልገው ህወሓት ጋርም ዳግም ወዳጅ ለመሆን የሄደበት ምርጫ የኃይል አሰላለፉን ፍጥነትና መርህ አልባነት የሚያሳይ ነው ብሏል። ከዚህ ውጪም በሀገር ውስጥ በአማራ ክልል እየተንቀሳቀሰ ከሚገኘው የፋኖ ኃይል እንደዚሁም በኦሮሚያ ክልል ለዓመታት እየተንቀሳቀሰ ከሚገኘው ሸኔ ጋርም አዲስ ወዳጅነት ፈጥሯል ሲል ይገልጻል። እነዚህ ኃይሎች በኤርትራ መንግስት ድጋፍ በቅርብ ወራት ሱዳን ላይ ውይይት አድርገው ነበር ሲልም ምንጮችን ጠቅሶ ዘገባው አስነብቧል። ጥንቅራችን እንደቀጠለ ነው። ወደ ቀጣዩ መረጃችን ስናልፍ ፕሮፌሰር ብርሃኑ ነጋም በፓርላማው የገጠማቸውን ፍጥጫ እንመለከታለን። የምክር ቤቱ ቋሚ ኮሚቴ የ12ኛ ክፍል ፈተና የማለፊያ ውጤትን የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊለይ ይገባል ሲል ሞግቷል። የ12ኛ ክፍል ሀገር አቀፍ ፈተና ከ50 በመቶ በላይ ውጤት የሚያስመዘግቡ ተማሪዎች ቁጥር ዝቅተኛ የመሆኑ ምክንያት በጥናት ሊለይ እንደሚገባ በህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው የትምህርት ሚኒስቴርን የ2018 ሩብ ዓመት እቅድ አፈጻጸምን በገመገመበት ወቅት ነው። ይህ የተነሳውም ባለፉት 5 ዓመታት በትምህርት ስርዓቱ የተደረገው ማሻሻያ የትምህርት ጥራትን በማስጠበቅና የአመለካከት ለውጥ በማምጣት ረገድ ውጤት ቢመዘገብበትም የትምህርት ስርዓቱ አሁን 100% ከችግር መላቀቅ አልቻለም ተብሏል። ከባለፉት ዓመታት አንጻር በ2017 ዓመተ ምህረት የ12ኛ ክፍል መልቀቂያ ፈተና ከወሰዱ ተማሪዎች የማለፊያ ውጤት ያስመዘገቡ ተማሪዎች ቁጥር ቢጨምርም ለፈተና
ከተቀመጡት ተማሪዎች ቁጥር አንጻር ሲታይ ግን ዝቅተኛ መሆኑ ተገልጿል። በተጨማሪም ከዓመት ዓመት ለ12ኛ ክፍል ሀገር አቀፍ ፈተና የሚቀመጡ ተማሪዎች ቁጥራቸው እየቀነሰ መምጣቱም ነው የተጠቀሰው። ባለፉት 4 ዓመታት በትምህርት ስርዓቱ ላይ ያለውን ስብራት ለመጠገን ዘርፈ ብዙ ሪፎርም መደረጉ የተገለጸ ሲሆን አሁን ደግሞ በትምህርት ስርዓቱ ላይ የሚስተዋሉ ችግሮችን መንስኤ ለይቶ ማውጣት እንደሚጠበቅ ተመላክቷል። በመሃል ቦሌ የተፈጸመው ግድያ በስተመጨረሻም ከዓመት በኋላ ፍርድ ተሰጥቶታል። አባታ አበበ የተባለን ግለሰብ በመግደል ወንጀል የተከሰሰው ተስፋዬ ሆርዶፋም በ20 ዓመት ጽኑ እስራት እንዲቀጣ ተወስኖበታል። የግራ ቀኝ ማስረጃን መርምሮ የቅጣት ውሳኔ ያሳለፈው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የግድያና የከባድ ውንብድና ወንጀል ችሎት ነው። የፍትህ ሚኒስቴር የልዩ ልዩ ወንጀል ጉዳዮች ዳይሬክቶሬት አቃቤ ሕግ ተስፋዬ ሆርዶፋ በተባለ ግለሰብ ላይ በከባድ ግድያ ወንጀል ማለትም የወንጀል ሕግ ስር የተመላከተውን ድንጋጌ በመተላለፍ ጦር መሳሪያ ይዞ መገኘት 2 ክሶችን መስርቶበት እንደነበር ከዚህ ቀደም መዘገባችን ይታወሳል። በዚህም ክስ ዝርዝሩ ላይ እንዳመላከተው ተከሳሹ ተስፋዬ ሆርዶፋ ከአዲስ አበባ ከተማና ከገላን ከተማ ፍቃድ ካወጣባቸው 2 የስታር ሽጉጥና የማካሮቭ የጦር መሳሪያዎች ውጪ በመንግስት እውቅና የሌለው ማለትም ፍቃድ ያልወጣበትን ሌላ ሽጉጥ በተሽከርካሪው ውስጥ ደብቆ በታህሳስ 7 ቀን 2018 ዓ.ም አዲስ አበባ ቦሌ ኤርናሞል አካባቢ ከምሽቱ 4 ሰዓት ላይ አባታ አበበ የተባለን ግለሰብ በ3 ጥይት በመምታት ህይወቱ እንዲያልፍ አድርጓል። በወቅቱም ህገወጥ ሽጉጡን በመያዝ አምልጦ እንደነበርና በአዲስ አበባ ፖሊስ ኮሚሽን ጥብቅ ክትትል በቁጥጥር ስር መዋሉ ተጠቅሶ ክስ ቀርቦበታል። አቃቢ ህግ ከክሱ ጋር የሰው ምስክር ዝርዝርና የተለያዩ ገላጭና አስረጂ የፎሬንሲክ ማስረጃዎችን አያይዞ አቅርቧል። ተከሳሽ ችሎት ቀርቦ የክስ ዝርዝሩ እንዲደርሰውና ክሱን በንባብ ከማሰማት በኋላም የወንጀል ድርጊት አለመፈጸሙን ገልጾ የእምነት ክህደት ቃል መስጠቱን ተከትሎ አቃቢ ህግ የሰው ምስክሮችን አሰምቷል። ፍርድ ቤቱም የአቃቢ ህግ ማስረጃዎች መርምሮ በክሱ ላይ የተገለጸው ወንጀል መፈጸሙን በአቃቢ ህግ ማስረጃ መረጋገጡን ጠቅሶ በተከሰሰበት በሁለቱም ድንጋጌዎች ስር እንዲከላከል ብይን ሰጥቷል። ተከሳሹም የተለያዩ የመከላከያ ማስረጃዎችን አቅርቦ አሰምቶ የነበረ ቢሆንም የአቃቢ ህግ ማስረጃን በተገቢው መከላከል አለመቻሉ ተጠቅሶ የጥፋተኝነት ፍርድ ተላልፎበታል። ከዚህም በኋላ ፍርድ ቤቱም ተከሳሹ ያቀረበውን 3 የቅጣት ማቅለያ አስተያየትን በመያዝ በደረጃ 2 በእርከን 36 መሰረት ሁለቱም ክሶች ተጠቃለው በ20 ዓመት ጽኑ እስራት እንዲቀጣ ወስኗል። በመጨረሻም ወደምንመለከተው መረጃችን እንለፍ። የምስራቅ አፍሪካ ማህበረሰብ አባል ሀገራት የሆኑት ኬንያና ኡጋንዳ በባህር በር ዙሪያ በቀረበ ጠንካራ አስተያየት ምክንያትም በከፍተኛ ባለስልጣኖቻቸው መካከል የቃላት ምልልስ ውስጥ ገብተዋል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ከአንድ ሳምንት በፊት ጥቅምት ወር ማብቂያ ላይ ሀገራቸው በኬንያ በኩል የህንድ ውቅያኖስ ይገባታል ብለው በይፋ መናገራቸው በአካባቢው ምን ያስከትል ይሆን የሚል ስጋትን ቀስቅሷል። የፕሬዝዳንቱ ጠንከር ያለ ጥያቄና ፈርጣማ አቋምን ተከትሎ አንዳንዶች በምስራቅ አፍሪካ ሀገራቱ መካከልም ወደፊት ግጭት ሊቀሰቀስ ይችላል እያሉ ነው። ፕሬዝዳንት ሙሴቬኒ ይህንን የተናገሩት ቅዳሜ ጥቅምት 29 ቀን 2018 ዓ.ም በሰጡትና በሀገሪቱ የቴሌቪዥን ጣቢያ በተላለፈው ቃለ መጠይቃቸው ላይ ነው። ቃለ ምልልሱ የተካሄደውም የምርጫ ቅስቀሳ እያደረጉ በነበረበት በሀገሪቱ ምስራቃዊ ክፍል በምትገኘው ምባሌ ከተማ ነበረ። ፕሬዝዳንቱ በቃለ መጠይቃቸው ላይ የምስራቅ አፍሪካ ማህበረሰብ የመከላከያና የምጣኔ ሀብት ጥንካሬ ውህደትን ባብራሩበት ወቅት የባህር በር ባለቤትነት ጉዳይን አንስተዋል። ሙሴቬኒ ሀገራቱ የምስራቅ አፍሪካ ሀገራት በኢኮኖሚያቸው ስፋት መሰረት ወታደራዊና የጠፈር ምርምርን ጨምሮ የቴክኖሎጂ እድገት እንዳላቸው ተናግረዋል። አፍሪካ እንዴት ራሷን መከላከል ትችላለች? የምጣኔ ሀብት ውህደት ኢኮኖሚውን ያግዛል ሲሉ ተናግረዋል። ለዚህ ነው ለሰዎች የምነግራቸው ለምን አንድ መሆን እንዳለብን አታዩም ወይ? ምክንያቱም ኡጋንዳ የባህር ኃይል ማደራጀት ከፈለገች እንዴት ልትገነባ ትችላለች? እኛ ባህር የለንም ሲሉም ወደ ዋናው ጥያቄያቸው ተንደረደሩ። ኬንያ የኡጋንዳ ቁልፍ የንግድና የአቅርቦት አጋር ብትሆንም በጋራ የነዳጅ ማስተላለፊያ መንገድ ለመገንባት እንዲሁም የባቡር መስመር ለመዘርጋት ተይዘው የነበሩ የፕሮጀክት እቅዶች እስካሁን ድረስ ተግባራዊ ያልሆኑም። ፕሬዝዳንቱ ይህንን በተመለከተ ሲናገሩ ማብቂያ የሌለው ንግግር ከኬንያ ጋር አድርገናል አሉ። በባቡሩ መስመር፣ በነዳጅ ማስተላለፊያ ግንባታ፣ ምክንያቱም ሀገራችን በተፈጥሮ የባህር በር የላትም። እዚህ ላይ ማብቂያ የሌለው ንግግር አድርገናል። ነገር ግን ውቅያኖሱ ለኔም ይገባኛል። ምክንያቱም የኔ ውቅያኖስ የት አለ? ያ ውቅያኖስ ይገባኛል። ወደፊት ጦርነት ይኖረናል። ወደፊት ወደ ጦርነት መግባታችን አይቀርም ብለዋል። ይህ
የሙሴቬኒ አስተያየት በኬንያ ውስጥ በማህበራዊ ሚዲያ መድረኮችና በመደበኛ መገናኛ ብዙሃን ላይ የውይይትና የዘገባ ምንጭ ከመሆን አልፎ ቁጣንም እያስተናገደ ነው። በኬንያ የውጭ ጉዳይ ሚኒስቴር ከፍተኛ ባለስልጣን የሆኑት ኮሪር ሲንጎይ በሰጡት ምላሽ ሀገራቸው በዓለም አቀፍ ሕግ እንዲሁም የግዛት መብትንና የተፈጥሮ ሀብትን ለሚመለከቱ የሕግ ማዕቀፎች እንደምትገዛ በመጥቀስ የኡጋንዳ መሪ ሀሳብ ከሕግ ውጭ መሆኑን አመልክተዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ ዩዌሪ ሙሴቬኒ የባህር ኃይል ስለመገንባት ያላቸውን ፍላጎት እንዲሁም የህንድ ውቅያኖስን ያለምንም ገደብ የመጠቀም ፍላጎታቸውን ሲናገሩ በምስራቅ አፍሪካ ውስጥ አዲስ ስጋትን ፈጥሯል። ሙሴቬኒ ኡጋንዳ በባህር ዳርቻ በሚገኙ ጎረቤቶች ኬንያና ታንዛኒያ ጋር ወጥ በሆነ መልኩ የባህር ላይ መብት እንዳላት በመግለጽ የማይቻል ከሆነ ወታደራዊ እርምጃዎች ሊኖሩ እንደሚችሉ ነው ፍንጭ የሰጡት። የኔ ባህር የህንድ ውቅያኖስ ነው ያሉት ሙሴቬኒ ሀገሪቱ ያላትን የወደብ ማግኘት ጥያቄ ፍለጋ ከዲፕሎማሲ ይልቅ የብሔራዊ መብት ጉዳይ አድርገው አቅርበዋል። እንዲሁም ውቅያኖሶችና ወደቦች መላውን አህጉር ማገልገል አለባቸው በማለት አንዳንድ የባህር በር ያላቸው ሀገራትን በራስ ወዳድነት አስተሳሰብ ተችተዋል። ሙሴቬኒና ፕሬዚዳንት ዊሊያም ሩቶ ከ2024 ጀምሮ ከምዕራብ ኬንያ ኤልዶሬት ተነስቶ የኡጋንዳ ዋና ከተማ ካምፓላ የሚደርስ የነዳጅ ማስተላለፊያ ለመዘርጋት ንግግሮች አድርገዋል። በመጋቢት 2024 ኬንያ የኡጋንዳው ብሔራዊ ነዳጅ ድርጅት የኬንያ ነዳጅ ማስተላለፊያን በመጠቀም በሞምባሳ ወደብ በቀጥታ የተጣራ ፔትሮሊየም እንዲያስገባ ፍቃድ ሰጥታለች። የዚህ ውሳኔ ዓላማ የነበረው በኡጋንዳ ያለውን የነዳጅ ዋጋ ዝቅተኛ ማድረግ ነበረ። ዘስታር የተሰኘው የኬንያ ጋዜጣ ይህ ኬንያ የኡጋንዳ የንግድ መስመርን ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲል ዘግቧል። በኬንያ የኡጋንዳ የንግድ መስመሮችን በመቆጣጠር ላይ ያለውን ጥልቅ ብስጭት የሚያንጸባርቁ ናቸው ብሏል። አክሎም የክልላዊ ውህደት ጥሪዎችን ሲያቀርቡ የነበሩት ፕሬዝዳንቱም ድምጸታቸው መቀየሩ ትዕግስት ማጣታቸውንና በኬንያ ላይ የከረመ ስጋቶች እንዳላቸው ያሳያል ብሏል። በተጨማሪም አስተያየታቸው ከኤልዶሬት እስከ ካምፓላ ያለ የነዳጅ ማስተላለፊያ መስመር ዝርጋታና እንደ ሚንጎጉ ደሴት ባሉ የቆዩ ውዝግቦች ላይ ውጥረት መኖሩን ያሳያል የሚለው ዘገባው። ሌሎች የኬንያ ጋዜጦችም ይህ የፕሬዝዳንቱ ንግግር የመጣው ኬንያ የኡጋንዳን የንግድ መስመር ተቆጣጥራ መቆየቷ የፈጠረው የከረመ ብሶት ነው ሲሉ ዘግበዋል። ኡጋንዳ የባህር በር የሌላት ሀገር ስትሆን ፕሬዝዳንቷ የባህር በር ስለማግኘት የሰጡት አስተያየት በባህር በር የማግኘት ጉዳይ ወደፊት ከኬንያ ጋር ጦርነት ልትገባ ትችላለች የሚል ፍራቻን ቀስቅሷል። የኡጋንዳው ፕሬዝዳንት ዩዌሪ ሙሴቬኒም በኬንያ ላይ ያነጣጠረ በመሰለ የተሸነፈ ስጋት ውስጥ ወደፊት ወደ ህንድ ውቅያኖስ መግባትን ለማረጋገጥ በምስራቅ አፍሪካ ማህበረሰብ ውስጥ ስለሚደረጉ ጦርነቶች አስጠንቅቀዋል ሲል ዘስታር ጋዜጣ ዘግቧል። ውድ የሸገር ታይምስ ቤተሰቦች በሳምንቱ መጨረሻ ወደ እናንተ የሚደርሰው የመረጃ ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።